ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 6 ሰዓት ነው ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ እነሆ አገናኝተናል። ዛሬ ቀኑ ማክሰኞ ነው። በቆይታችን ሰፊ ጉዳዮችን በሀገር ውስጥም በውጭም እንዳስሳለን። አብራችሁን መርጣችሁን ከኛ ጋር ስለምትቆዩ እጅግ አድርገን እናመሰግናለን። መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እንመራለን። የ6 ሰዓቱን አበይት ጉዳዮች አስቀድመን እንጠቁማችሁ። በአማራ ክልል ባለፉት ወራት ከህግ ማስከበር ስራዎች ጎን ለጎን በተከናወኑ የልማት ተግባራት የተሻሉ ስራዎች ተሰርተዋል ብለዋል ርዕሰ መስተዳድር አረጋ ከበደ። የወሎ ዩኒቨርሲቲ የወሎ ተርሸሪ ኬርና የማስተማሪያ ሆስፒታልን እንዲረከብ ዝግጅት መጠናቀቁ ተገለጸ። የሃይማኖት ተቋማት ሚና ለሰላም ግንባታና ለእርቅ በሚል መሪ ሐሳብ በጅማ ከተማ ሀገር አቀፍ የፓናል ውይይት እየተካሄደ ነው። ከውጪ ዩክሬን ከአሜሪካ ጋር በማዕድናት ክምችት ዙሪያ ለመወያየት ፍቃደኝነት ማሳየቷ ተገለጸ። የሚሉት የ6 ሰዓት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው። የተወደዳችሁ ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጨማሪ በአዳዲስና ወቅታዊ ጉዳዮች ዙሪያ ባልደረቦቻችን የተለያዩ መረጃዎችና ማብራሪያዎችን የሚሰጡን ይሆናል። ሀብታሙ ተክለስላሴ ይታየኛል። የወሎ ዩኒቨርሲቲ የቴርሸሪ ኬርና የማስተማሪያ ሆስፒታል እንዲረከብ ዝግጅት ተጠናቋል። እሱን የርክክብ ስነ ስርዓቱን በተመለከተ ውይይት ተካሂዷል። የውይይቶቹ ዋና ዋና ሀሳቦችን የሚያጋራን ይሆናል። ሌላኛው ባልደረባችን ሳሙኤል ወርቃየው ባህር ዳር አለ። የአማራ ክልል የምክክር አጀንዳ የማሰባሰብ ምዕራፍ በተለያዩ ርዕሰ ጉዳዮች ዛሬም ቀጥሎ ውሏል። የዛሬን ቆይታ በተመለከተ አዳዲስ መረጃዎችን የሚያጋራን ይሆናል። አዲስ አበባ ዩኒቨርሲቲ ሙሉ ለሙሉ ራስ ገዝ ሊሆን ነው። የሽግግር ጊዜ በሚቀጥሉት ወራትም ይጠናቀቃል ተብሏል። ሌላኛው ባልደረባችን ህይወት አበበ በዚህኛው ኮርነር መረጃዎችን እያጋራችን ቆይታ የምታደርግ ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁን ትዘልቁ ዘንድ እንጋብዛለን። ቀዳሚ ወደሆነው ዜና አሻገራለሁ። የወሎ ዩኒቨርሲቲ የወሎ ቴርሸሪ ኬርና የማስተማሪያ ሆስፒታል እንዲረከብ ዝግጅት ስለመጠናቀቁ ተገልጿል። የወሎ ቴርሸሪ ኬርና የማስተማሪያ ሆስፒታል ፕሮጀክት በጎ አድራጎት ኮሚቴ ከወሎ ዩኒቨርሲቲ ጋር ፕሮጀክት ጽህፈት ቤቱን በመዝጋት የገንዘብና የንብረት ቅድመ ርክክብ ውይይት አካሂደዋል። በውይይቱም የወሎ ዩኒቨርሲቲ የፕሮጀክት ጽህፈት ቤቱ የሲቪል ማህበረሰብ ድርጅቶች ባለስልጣንና የሆስፒታሉ ግንባታ የበጎ አድራጎት ኮሚቴ አመራሮች ተሳታፊ ናቸው። የወሎ ዩኒቨርሲቲ የወሎ ቴርሸሪ ኬር ሕክምናና የማስተማሪያ ሆስፒታል እንዲረከብ የህዝብ ተወካዮች ምክር ቤት አቅጣጫ ማስቀመጡ ከዚህ ቀደም የሚታወስ ነው። እዚህ ጉዳይ ላይ ልንቆይ ነው የተወደዳችሁ። ይህንን ውይይት እየተከታተለ የሚገኘው ዘጋቢያችን ሀብታሙ ተክለስላሴ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሀብታሙ፣ እንደምን ቆየህ? የቅድመ ርክክብ ውይይቱ የተነሱ ዋና ዋና ጭብጦች ምንድን ናቸው? ምናልባትም ከዚህ በፊት የነበሩ ችግሮች ዳግም እንዳይመለሱ ዩኒቨርሲቲው ርክክብ ሲያደርግ የተነሱ አንኳር ጉዳዮችን ልታደርሰን ትችላለህ? አመሰግናለሁ ሰለሞንና መታሰቢያ እንደምንቆይታችኋል። እንግዲህ እናንተም ሳነሱት እንደነበረው የወሎ ተርሸሪ ኬር እና የሕክምና ማስተማሪያ ሆስፒታል ይገነባል ተብሎ ከታቀደለት ጊዜ እጅግ ዘግይቶ የተዋጣው የህዝብ ገንዘብ የትገባ በሚያስብል ደረጃ ብዙ ሀሳቦች ሲነሱበት የነበረ ፕሮጀክት ነው። በ2005 ነበር ፕሮጀክቱ በይፋ ተጀምሮ የነበረው። ነገር ግን ላለፉት 12 ዓመታት የሚፈልገውን ውጤት ማምጣት አልቻለም። እሱ ብቻ አይደለም፣ ብዙም ባይሆን የተሰበሰበ ገንዘብ ነበረ። ግን ያ ገንዘብ የት ደረሰ? ህዝቡ የቻለውን ያደረገበት ፕሮጀክቱ እውን ሆኖ ማየት ይፈልግ ስለነበር ጉጉቱም ስለነበረው የቻለውን ያደረገበት ነበርና ይሄ ነገር የት ደረሰ የሚለው ጥያቄ በስፋት ተደጋግሞ ሲነሳ የነበረ ጉዳይ ነው። ኢቢሲም እንግዲህ እንደ ብሔራዊ ቴሌቪዥን ጣቢያ በጉዳዩን በቅርበት ሲከታተል ቆይቷል። በተለይ ደግሞ አዲስ ቀን የዜና ሾው በጀመረ ጊዜ የምታስታውሱ ከሆነ የመጀመሪያ ቀን አጀንዳ አድርገን በስፋት ስናነጋገርበት የነበረ የሚመለከታቸውንም አካላት ጭምር ምላሽ የጠየቅንበት ሰዓት እንደነበረ እናስታውሳለንና አሁን እንግዲህ የፕሮጀክቱ ምን ላይ ነው ለሚለው ምላሽ የሚሆን ነገር እየተሰማ ነው ከተለያየ አቅጣጫ የሚገኘው። ዛሬ የተገኘንበት እንግዲህ የወሎ ዩኒቨርሲቲ ይህን ፕሮጀክት ሙሉ በሙሉ ለመረከብ
ዝግጅት እያደረገ የሚገኝበትና ለዛ የሚሆን ውይይት ከወዲሁ እየተካሄደበት የሚገኝ ነው። እንግዲህ ብዙ ገንዘብም ባይሆን ያው ፕሮጀክቱ ለመስራት በወቅቱ ያስፈልግ የነበረውን ገንዘብ ሁሉም የቻለውን አዋጥቷል። ነገር ግን ያ ገንዘብ የት እንደገባ አይታወቅም ሲባል የነበረበት እሱ ብቻ ሳይሆን ደግሞ ፕሮጀክቱ በሚፈለገው ደረጃ ላይታይ ይችላል የሚለው ሀሳብ በስፋት የነበረበት ነውና ለዛ ምላሽ ይሆናል ተብሎ ነው የሚጠበቀው። እንግዲህ አሁን ባለው ሁኔታ ፕሮጀክት ጽፈት ቤት አለ። ይህ ፕሮጀክት ጽፈት ቤት እስካሁን ሰራቸው የነበሩ ስራዎች አሉ። እነሱን አጠቃሎ ለዩኒቨርሲቲው ማስረከብ ይጠበቅበታል። ይህን ሲያደርግ ደግሞ ገንዘብ ካለ ቀሪውን ገንዘብ እንዲሁም ደግሞ ንብረት ካለ ንብረቱንም ጭምር የማስረከብ ኃላፊነት አለበትና ይሄንን በቀጣይ ቀናት የሚያደርግ ሆኖ በቀጣይ ጊዜ የሚያደርግ ሆኖ ከወዲሁ ግን ውይይቶች እየተካሄዱ ነው የሚገኙት። ይህንን ኃላፊነት የወሰደው የሲቪል ማህበረሰቦች ድርጅት ባለስልጣን አለ። ይሄ ባለስልጣን አጠቃላይ ያለው ሂደት ምን ይመስላል፣ ምን ያህል ገንዘብ አለ አሁን እጃችን ላይ፣ እንዲሁም ደግሞ ምን ማድረግ ይሻላል የሚለውን በተመለከተ ጥናት አድርጎ አጠቃላይ ሂደቱን ከመረመረ በኋላ ርክክብ እንዲፈጸም ነው እንግዲህ አቅጣጫ ተቀምጦ የነበረው። ቀደም ብሎ የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ባስቀመጠው መሰረት፣ ስለዚህ በዛ መሰረት ነው ይሄ ውይይት እየተካሄደ የሚገኘው። ከጊዜያት በኋላ አጠቃላይ ሁኔታው ተጠናቆ በቦታው ላይ ርክክብ ይፈጸማል ተብሎ ነው የሚጠበቀው። ዛሬ ግን ምንድነው ያለው እጃችን ላይ ምን አለ፣ አጠቃላይ ሂደቱ ምን ይመስላል፣ እስካሁን ምን ተሰራ፣ ምን አልተሰራም የሚለውን ለማየት ጥረት የተደረገበት ነው። ሁሉም አካላት ተገኝተዋል በዚህ ውስጥ የተሳተፉ በሙሉ። ስለዚህ ሁሉም መግባባት ላይ የደረሱበትና ከጊዜያት በኋላ ርክክብ የሚፈጸምበት ይሆናል ተብሎ ነው የሚጠበቀው። ህዝቡም እንግዲህ የጠየቀው ጥያቄ በተለይ ደግሞ ይሄ ፕሮጀክት ይፋ እንዲሆን እውን እንዲሆን ይፈልጋልና ይሄንን ለማድረግ አስቻይ ሁኔታዎች ይፈጠራሉ ተብሎ ነው የሚታሰበው። ለዛ አመቺ ሁኔታ ይሆናል ተብሎ ይታሰባል። ይሄ ውይይትና ሰለሞንና መከሰለ ባልደረባችን ሀብታሙ ተክለስላሴ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን ይሁን። ባልደረቦቻችንን በቀጥታ መስመር ላይ በማግኘት በተገኙበት ሁኔታ የተነሱ ጉዳዮችን አሁንም መጠየቃችንን እንቀጥላለን። ወደ አማራ ክልል ባህር ዳር ከተማ ይወስደናል ቀጣይ ዘገባ። የአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍ ዛሬም ቀጥሎ ውሏል። የክልሉ የምክክር መድረክ የህብረተሰብ ክፍል ወኪሎች ለቀናት አጀንዳዎቻቸውን ሲያጠናክሩበትም ቆይተዋል። በዛሬው ዕለት ደግሞ የወኪሎች ምርጫ መካሄድ ጀምሯል። ሳሙኤል ወርቃየው ይህንን ጉዳይ ታሳቢ አድርጎ ከኛ ጋር በተጨማሪ መረጃዎች ቆይታ ሊያደርግ በቀጥታ መስመራችን ላይ ተገኝቷል። ሳሙኤል እንዴት ውለሃል? በክልሉ እየተካሄደ ባለው የምክክር አጀንዳ ማሰባሰብ ምዕራፍ የዛሬው ውሎ ምን ይመስላል በሚለው ላይ መረጃዎችን አጋራን። አመሰግናለሁ። እንግዲህ በአማራ ክልል ባለፉት ቀናት የተለያዩ የማህበረሰብ ክፍሎችን የወከሉ ወኪሎች እንደ ኢትዮጵያ ብሎም እንደ ክልል ያግባባሉ ወይም ደግሞ ላለመግባባቶች ምክንያትና መፍትሄ ናቸው ብለው የሚያስቀምጧቸውን አጀንዳዎች እንግዲህ ሲያወጣጡና ሲወያዩ ይህ ጨመሪ ቀነስ ሲሉና ሲወያዩ ሰንብተዋል። በተለይም ደግሞ ከሰኞ ጀምሮ ባሉት ቀናት ከመምህራን፣ ከወጣቶች፣ ከሀገር ሽማግሌዎች፣ ከሴቶችና ከተለያዩ የማህበረሰብ ክፍሎች የተውጣጡ ወኪሎች በክልሉ ባሉት ከ267 በላይ ወረዳዎች የተውጣጡ ወኪሎች ማለት ነው በእነዚህ ጉዳዮች ላይ ሲመካከሩና አጀንዳዎቻቸውን ሲያጠናክሩ ሰንብተው እንግዲህ ዛሬ ላይ ደርሰዋል። በዛሬው ዕለት ደግሞ አጀንዳቸውን አጠናክረው ጨርሰው በተለይም እነዚህን አጀንዳዎች መሰብሰብ ብቻ ሳይሆን እነዚህ አጀንዳዎች መጠናከር ብቻ ሳይሆን እንደ ሀገርም በተለይም ደግሞ ሀገር ወክለው የሚወክሉ ተወካዮች ወደ ሀገር ማውጣት ይጠበቅባቸዋል። እንዲሁም ከሌሎች ክልሎች ጋርም እንደ ሀገር በሚደረገው ውይይትም ተሳታፊዎችን መምረጥ ይኖርባቸዋልና እንግዲህ በዛሬው ዕለትም እነዚህ ተሳታፊዎችና ባለድርሻ አካላትን እየመረጡ ያለበት ሁኔታ አለ። እንግዲህ ምርጫውን እኛም ዞር ብለን ለመመልከት ሞክረን ነበር። አንዳንድ አካላትንም አንዳንድ ተሳታፊዎችንም እንዲሁ ለማናገር ሞክረን ነበር። በተለይም ደግሞ ይህ የተሰበሰበው አጀንዳ ግቡን እንዲመታና ዓላማውን እንዲያሳካ ከማድረግ አኳያ ተወካዮች ወሳኝነት ይኖራቸዋልና ከዚያ አኳያ ፍትሃዊ በሆነና ገለልተኛ በሆነ መልኩ እነዚህ የተወካዮች ምርጫ እየተካሄደ ይገኛል ብለውናል። በተለይ እኛም እንግዲህ ዞር ብለን እንደተመለከትነው ልክ ሀገራዊ ምርጫ እንደሚካሄደው ሁሉ በዛሬው ዕለትም በዚሁ ማለት ነው የተለያዩ ማህበረሰብ ክፍሎችን የወከሉ ተወካዮች አጀንዳዎችን በሀገር አቀፍ ደረጃ የሚያወያዩና የሚያቀርቡ ወኪሎችን እየመረጡ ይገኛሉ ማለት ነው። እንግዲህ ዛሬ በተለይ እነዚህ የማህበረሰብ ክፍሎች የአጀንዳ ውይይታቸውን አጠቃሎ ነው ይህ ሁነት እየተካሄደ የሚገኘው። እነዚህ ተወካዮች ደግሞ በተለይም ከሌሎች ማህበረሰብ ክፍሎች ጋር ሆነው እንዲሁም ደግሞ በሌሎች ከሀገሪቱ አካባቢዎች ከተለያዩ ክልሎች ጋር ከሚወከሉ ተወካዮች
ተወካዮች ጋር ሆነው እንደ ሀገር የተሰበሰቡ አጀንዳዎች ዙሪያ ይወያያሉ። እንደ ክልልም የሚወክሉትን አጀንዳ ይዘው የሚሄዱ ይሆናል ማለት ነው። እንግዲህ ዛሬ የተለያዩ የማህበረሰብ ክፍሎች ይህን ኩነት እንትን ብለዋል። ከነገ ጀምሮ ደግሞ እንግዲህ የተለያዩ ፖለቲካ ፓርቲዎችን ጨምሮ ሌሎች ባለድርሻ አካላት ወደዚሁ የአጀንዳ ማሰባሰብና የውይይት ተሳትፎ ይገባሉ ተብሎ ይጠበቃል። እንግዲህ የዛሬው የተሰበሰቡ አጀንዳና ቀጣይ የሚገቡ ሁለተኛው ምዕራፍ የሚገቡ አካላት አጀንዳዎች በአንድ ላይ ተጣምረው ነው እንግዲህ እንደ ሀገር ብሎም እንደ ክልል የአማራ ክልልን የሚወክሉ አጀንዳዎች የሚወጣጡትና እንግዲህ እስከ ሚያዝያ 4 ድረስ ይህ እውነት ይቀጥላል ማለት ነው። እንግዲህ የዛሬው እውነት ወይም ደግሞ መረጃ ይህን ይመስላል። ሳሙኤል ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ዜናዎቻችን እንደቀጠሉ ናቸው። አሁንም በቀጥታ መስመራችን ሌላኛ ሪፖርተር ትገኛለች። ወደዛኛው ዘገባ ነው የምሻገረው። የአዲስ አበባ ዩኒቨርሲቲ ሙሉ ለሙሉ ራስ ገዝ ለመሆን የሚያደርገውን የሽግግር ጊዜ በሚቀጥሉት ወራት እንደሚያጠናቅቅ ገልጿል። ዩኒቨርሲቲው ራስ ገዝ እንዲሆን ታዲያ የ2 ዓመታት ጊዜ ገደብ በ2016 ዓ.ም ተሰጥቶት እንደነበረ የሚታወስ ነው። ዩኒቨርሲቲው የራስ ገዝነት ሪፎርሙንና የተመሰረተበትን 75ኛ ዓመት አከባበር አስመልክቶ በዛሬው ዕለት ጋዜጣዊ መግለጫም ሰጥቷል። መግለጫውን የሰጡት የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ አዲስ ጅማሮ በአንጋፋው መካነ አእምሮ የሚል የ5 ዓመታት ስትራቴጂ እቅድ ጸድቆ እየተተገበረ እንደሚገኝ አብራርተዋል። እዚሁ ጉዳይ ላይ ልንቆይ ነው። ይህንን የአዲስ አበባ ዩኒቨርሲቲ ሁነትን እየተካተለች የምትገኘው ዘጋቢያችን ህይወት አበበ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ህይወት፣ እንደምን አደርሽ? ምናልባት የዩኒቨርሲቲው የ2 ዓመታት ጊዜ ሲሰጥ አጠቃላይ ሽግግር ለማድረግ የተነሱ ዋና ዋና ሀሳቦች ምንድናቸው? የራስ ገዝነት ሂደት ውስጥ በምን ሁኔታ ላይ ይገኛል? በመግለጫው የሚሉትን ሰብሰብ አድርገሽ ልትነግሪኝ ትችያለሽ? አመሰግናለሁ። እንግዲህ ግዙፉ አንጋፋው አዲስ አበባ ዩኒቨርሲቲ ከተቋቋመ 75 ዓመታት ሊሞሉት ጥቂት ወራቶች ነው የሚቀሩት። እንግዲህ በእነዚህ ዓመታት ውስጥ ወደ 280 ሺና ከዛ በላይ የሚሆኑ ተማሪዎችን ማስመረቁ ነው በዛሬው ዕለት የተነገረው። እንግዲህ አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት የሚያደርገውን ጉዞ የሽግግር ጉዞ በተመለከተና እንዲሁም ደግሞ የ75 ዓመት ኢዮቤልዩ በዓሉን በተመለከተ በዛሬው ዕለት የጋዜጣዊ መግለጫ ሰጥቷል። እንግዲህ በሀገራችን የሚገኙ ግዙፍ የትምህርት ተቋማት የመንግስት ግዙፍ የትምህርት ተቋማት ራስ ገዝ እንዲሆኑ የሚያስችል ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት ጸድቆ ስራ ላይ መዋል መጀመሩ ይታወቃል። እንግዲህ የዚህንም የመሪነቱን ድርሻ የወሰደው አዲስ አበባ ዩኒቨርሲቲ ነው። እነዚህ እንግዲህ ግዙፍ የመንግስት የትምህርት ተቋማት በራስ ገዝ በሚሆኑበት ጊዜ የሚያገኙት በርካታ ጥቅም አለ። ሀብት ከማሰባሰብ ጀምሮ ከዛ ባለፈ እንግዲህ በዋናነት የሚጠቀሰው ትምህርት ጥራት እንዲመጣ ነው። ሌላም እንግዲህ ራሳቸውን በራሳቸው ሲያስተዳድሩ የሚያገኙት በርካታ ጥቅሞች እንዳሉ ይታወቃል። ታዲያ አዲስ አበባ ዩኒቨርሲቲም እንግዲህ ባለፉት 18 ወራት የሽግግር ሂደት ውስጥ ነበር ማለት ይቻላል። ሙሉ በሙሉ ወደ ራስ ገዝነት ለመቀየር እንግዲህ በዚህ ሂደት ውስጥ በርካታ ስራዎች እንደተሰሩ ነው በዛሬው ዕለት የዩኒቨርሲቲው ተጠባባቂ ፕሬዝዳንት ሳሙኤል ክፍሌ የተናገሩት። 5 ዓመታት የሚቆይ የስትራቴጂካዊ እቅድ ተነድፎ ወደ ስራ መገባቱ ተነስቷል። ከዛ ባለፈ እንግዲህ ዩኒቨርሲቲው በርካታ ፕሮግራሞችን እንደሚሰጥ ይታወቃል። እነዚህ ፕሮግራሞች ሰፊ ናቸው። በድህረ ምረቃ እንዲሁም በርካታ ፕሮግራሞች አሉ። ታዲያ እነዚህ ፕሮግራሞች የመመሳሰል ይዘት ያላቸው እንዲጠቃለሉ የተደረገበትም ሂደት ነበር። ሌላ እንግዲህ በተቋም ውስጥ የመዋቅርን ጨምሮ በርካታ አስተዳደራዊ ስራዎች እንደተሰሩ ነው የተገለጸው ባለፉት 18 ወራት ማለት ነው። እንግዲህ በጋዜጣዊ መግለጫው ወቅት የተነሳላቸው ጥያቄ አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት ለመቀየር በሚያደርገው ሂደት ውስጥ የነበሩ ተግዳሮቶች ምንድን ናቸው የሚል ነበረ። እንግዲህ ራስ ገዝ ለመሆን በርካታ ስራዎችን ይጠይቃል። ይህ ደግሞ አቅምን የሚፈልግ ነው፣ የበጀት አቅምን የሚፈልግ ነው። ይህ እንደ ተግዳሮት እንደገጠማቸው አንስተዋል። ሌላው እንግዲህ ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎች ቁጥር ማነስ ዩኒቨርሲቲው እንግዲህ ሙሉ በሙሉ ወደ ራስ ገዝነት ለመድረስ ያንን ግቡን ለማሳካት በሚያደርገው ሂደት ውስጥ ተግዳሮት እንደነበረ ነው የተነሳው። ሌላው እንግዲህ ዩኒቨርሲቲው ቀደም ብዬ እንዳነሳሁት በሚቀጥሉት ወራት ውስጥ የተመሰረተበትን የ75ኛ ዓመት
ኢዮቤልዩ በዓሉን ያከብራል። እንግዲህ ይህ በዓል የሚከበረው ቀድሞ የዩኒቨርሲቲ ተማሪዎች ግቢ እንዲገኙ ይደረጋል ተብሏል። ሌሎች እንግዲህ ዓለም አቀፋዊ የሆኑ ኮንፈረንሶችና ሴሚናሮች ይዘጋጃሉ። ሌሎች የኪነ ጥበብ ስራዎችም ይደረጋሉ። እንግዲህ ይህንን የሚሰራ ኮሚቴ ተቋቁሞ ስራ መጀመሩም ነው በዛሬው ዕለት አዲስ አበባ ዩኒቨርሲቲ በሰጠው መግለጫ ያስታወቀው። ባልደረባችን ህይወት አበበ ከስፍራው መረጃዎችን ስላጋራሽ እናመሰግናለን። መልካም ጊዜ። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። ተመልካቾቻችን አብራችሁን ስላላችሁ ደስ ይለናል። እጅግ አድርገን እናመሰግናለን። ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክል በማከል ሰፊ ውይይቶች ሲካሄዱ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውነው አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ብለዋል ጠቅላይ ሚኒስትሩ። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናልም ብለዋል ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው ብለዋል። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻትን ማሳካት ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁም ብለዋል ጠቅላይ ሚኒስትር አብይ አህመድ። ወደ ሌሎች ዘገባዎች እንሻገራለን። በአማራ ክልል ባለፉት ወራት ከህግ ማስከበር ስራዎች ጎን ለጎን በተለያዩ የልማት ዘርፎች የተሻሻሉ ስራዎች ስለመሰራታቸው ርዕሰ መስተዳድር አረጋ ከበደ ተናገሩ። የአማራ ክልል አመራሮች በወቅታዊ የልማት የፖለቲካና የሰላም ጉዳዮች ዙሪያ ግምገማ እያካሄዱ ነው። በግምገማ መድረኩ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበጀት ዓመቱ ባለፉት ወራት በጸጥታ ችግሩ ስብራት ከደረሰበት ከትምህርት ዘርፉ ውጪ በሌሎች ዘርፎች ስኬታማ ስራዎች ስለመሰራታቸው አብራርተዋል። በዚህ ዓመት በርካታ የልማት የማህበራዊ ልማት፣ የኢኮኖሚ ልማት፣ የመልካም አስተዳደር ህግ የማስከበር ስራዎችን እየሰራን ነው የቆየን። በዚህም ከሞላ ጎደል በግብርናም በኢንዱስትሪም በአገልግሎት ዘርፎችም እንደዚሁም ደግሞ በማህበራዊ ልማት ዘርፍ ትምህርት በደል ቢደርስበትም በሌሎች ዘርፎች የተሻሉ ስራዎችን ለመስራት ስንንቀሳቀስ ቆይተናል። እንደተንቀሳቀስንበት እንደ አመራሩ የቅርብ ትኩረትና የአመራር ዘይቤ እና ትጋት ውጤታቸው ዝቅ ወይም ከፍ የሚሉ ተግባራት ቢኖሩም በአመዛኙ የተሻሉ ስራዎችን ለመፈጸም ጥረት ያደረግንበት የበጀት ዓመት ነው። በክልሉ ባለፉት ወራት በተለያዩ ዘርፎች የተገኙ ድሎችን በማጠናከር በበጀት ዓመቱ ቀጣይ ወራት ውጤታማ ስራዎችን ለማከናወን አመራሩ በቁርጠኝነት መስራት ይኖርበታል ሲሉም ርዕሰ መስተዳድር አረጋ ከበደ መልእክት አስተላልፈዋል። በአጠቃላይ በልማት ስራዎች፣ በመልካም አስተዳደር ስራዎች፣ በመደበኛ የሰላምና ደህንነት ስራዎች ላይ ውጤታማነትን ማረጋገጥ ያስፈልጋል። በአጠቃላይ ይሄ በቢሮም በመስክም በዴስክም ማለት ነው። በተለይ ደግሞ በተመረጡ ስራዎች ላይ ርብርብ ማድረግ ይኖርብናል። ከዚህ አኳያ የአመራራችን ስምሪት በመስክም በዴስክም ይሆናል ማለት ነው። የሃይማኖት ተቋማት ሚና ለሰላም ግንባታና ለእርቅ በሚል መሪ ቃል በጅማ ከተማ ሀገር አቀፍ የፓናል ውይይት እየተካሄደ ነው። የፓናል ውይይቱ ዋና ዓላማ ለዘመናት የቆየውን በሰላም አብኖ የመኖርና የመከባበር እሴት ይበልጥ አጠናክሮ ለማስቀጠል የሃይማኖት ተቋማት ያላቸውን ሚና ለማጉላት ነው። የውይይቱ ተሳታፊዎች ተሞክሯቸውን በማንሳት ለሀገር ሰላምና እርቅ እንደሚሰሩም ተናግረዋል። እንደ ሪፖርተራችን ሀብታሙ ማሞ ዘገባ ቤተ እምነቶች ሃይማኖታዊ ስርዓታቸውን ማከናወን የሚችሉት ሰላም ሲኖር መሆኑን ሃይማኖት አባቶቹ ጠቅሰው የተገኘውን ሰላምና ልማት እንደሚያስቀጥሉ ተናግረዋል። ከኢቲቪ ዜና ኢትዮጵያ ጋር ስላላችሁ እናመሰግናለን። ጉዳዮቻችንም ይቀጥላሉ።
ችግር ፈቺ ትውልድን ለማነጽ የትምህርት ዘርፉ ላይ በትኩረት ሊሰራ እንደሚገባ የትግራይ ክልል ትምህርትና ጥራት ምዘና ማረጋገጫ ኤጀንሲ አስታወቀ። በ2017 የትምህርት ዘመን በትግራይ ክልል በ29 የትምህርት ቤቶች ከ36000 በላይ ተማሪዎች የ12ኛ ክፍል አጠቃላይ ፈተና ለማስፈተን ዝግጅት ስለመጠናቀቁ ኤጀንሲው አስታውቋል። ኤጀንሲው በ2016 ዓ.ም የትምህርት ዘመን በተካሄደው የ12ኛ ክፍል ፈተና አጠቃላይ ሀገር አቀፍ ፈተና የነበሩ ጥንካሬዎችና ክፍተቶች እንደዚሁም በ2017 በሚካሄደው ሀገር አቀፍ ፈተና መደረግ በሚገባቸው ቅድመ ዝግጅት ስራዎች ዙሪያ ከባለድርሻ አካላት ጋር ያሳተፈ ውይይት መድረክ ተካሂዷል። በውይይት መድረኩ የተገኙ የትግራይ ክልል ትምህርት ቢሮ ምክትል ኃላፊ ክዳነ ማርያም ወልደ ሚካኤል የሁሉም ባለድርሻ አካላት አቅምን በመጠቀም ተፈታኝን በተረጋጋ ሁኔታ ፈተናቸውን ሰርተው የተሻለ ውጤት እንዲያስመዘግቡ ትኩረት ሰጥቶ መስራት እንደሚገባ መልእክት አስተላልፈዋል። በትምህርት ምዘና የሀገር አቀፍ ፈተናዎች ማስተባበሪያ ቡድን መሪ ተክለ ሃይማኖት ገብረ እግዚአብሔር በበኩላቸው በ2017 የትምህርት ዘመን ከ36000 በላይ ተማሪዎች ሀገር አቀፍ የ12ኛ ክፍል ፈተና ለመውሰድ እንደተመዘገቡ ገልጸው በ2016 ለፈተና ከተቀመጡ ተማሪዎች መካከል በደረጃና በቅንጅት እጥረት ሳቢያ የ29 ተማሪዎች ውጤት እንዲሰረዝ ተደርጓል። ስለሆነም ይህንን ስህተት እንዳይደገም በትኩረት ሊሰራ ይገባል ማለታቸውን የዘገበው ሪፖርተራችን ገብረ እግዚአብሔር ኃይሉ ነው። ወሬሎች ዘገባዎቻችን ደግሞ ስናልፍ በማዕድን ዘርፍ ላይ የተሰማሩ ኩባንያዎች የአካባቢን ማህበረሰብ ተጠቃሚ በሚያደርጉ ስራዎች ላይ እንዲሳተፉ እያደረገ ስለመሆኑ የማዕድን ሚኒስቴር አስታወቀ። በሻኪሶ ከተማ በማዕድን አውጪ ኩባንያዎች የተገነቡ 11 መኖሪያ ቤቶች ለአቅመ ደካሞች ተላልፈዋል። አስረሳው ወጌሽ በኦሮሚያ ክልል የሻኪሶ ከተማ ነዋሪዋ ወይዘሮ እልፍነሽ አለም ሰፋ ህይወታቸውን በከባድ የጉልበት ስራ አሳልፈዋል። ይሁንና በእድሜያቸው ማምሻ ጉልበት ሲከዳቸው የመኖሪያ ቤት ችግር ተጨማሪ ጫና ፈጥሮባቸዋል። አሁን ላይም በአካባቢው የማዕድን አውጪ ኩባንያዎች ቤታቸው ተሰርቶላቸዋል። የጎረቤት አካል እንጨት እያመጣው እሱ ሊመቃው ሲደክመኝ እሷ ነው ከልጆች ጋር ያዘችኝ። በጣም ደስ ብሎኛል። አመሰግናለሁ። በጣም ችግር ውስጥ ነበር ያኔ። በቃ እንጨት እየተሸከመች ከማዶ እየተሸከማ መጣ እዚህ ታስቀምጣለች። ሰርቼ ለቡና ለቀለብ አይጠፋም። በቃ ሮጬን ያመጣለው እንዳትሸከሚ ሁላ ስላት ተደብቃኝ ነው የምትሄደው ማለት ነው። በጣም ነው እውነት ደስ ያለን። በህይወታችን ያላየነው ነገር ነውና ይሆነልን። ሌላኛው የሻኪሶ ከተማ ነዋሪ አቶ ጥላሁን ጸጋይና ቤተሰቡም በተሰራው ቤት ከክረምት ወራት የስጋት ህይወት ተላቀዋል። ያው በአቅማችን አይዝም ብለን አቅማችን አይችልም ደሳሳ ጎጆስ ነበር። ከዛ ቆርቆሮ ራስ ያስከብል ተወልጄ እንድትነሳው መስል በጣም ደስ ይላል። ህይወታችን ጉስቁልና ነው። ዛሬ እንኳን እኛ ቤት ልንሰራና ፈርሰን ለለት ጎሮሮ ያቃተን ሰዎች ነን። ዛሬ እሱም ባቅሙ ይሮጣል፣ እኔም ባቅሜ አልደብቃችሁ እንጨት ሰብሬ ነው እንጨት ሽጬ ሳሩን ሽጫለሁ። ግን አሁን ደግሞ በጣም ነው ደስ ያለኝ። በሻኪሶና አካባቢው የተሰማሩት የማዕድን አውጪ ኩባንያዎች በአጠቃላይ 11 ቤቶችን ሰርተው ለተጠቃሚዎች አስተላልፈዋል። ይህ ተግባር እንደ ሀገር አጀንዳ ሆኖ የሚከናወን ቢሆንም ለድርጅቶቹ ማህበራዊ ኃላፊነትን የመወጣት ጉዳይ ስለመሆኑም የማዕድን ሚኒስትር ዴኤታው ገልጸዋል። አጠቃላይ ዛሬ 11 የሚሆኑ ቤቶች ተገንብተው ለነዋሪዎቻቸው ተላልፈዋል። እንደ ሀገር በየአመቱ የሚከናወኑ የበጎ አድራጎት ስራዎች አካል ነው። በቀጣይ ጊዜያትም ደግሞ እንደዚህ አይነት የማዕድን አልሚዎችን በተለይ በየአካባቢው ያሉ ማዕድን አልሚዎችን ከአካባቢ ማህበረሰብ ጋር ቁርኝቱን የሚያጠናክሩ የአካባቢ ማህበረሰብ ተጠቃሚነትን የሚያረጋግጡ ከማዕድን ልማት ጋር በተያያዘ የሚነሱ የማህበረሰብ የተጠቃሚነት ሁኔታዎችን ከአካባቢ ጥበቃ ጋር የሚነሱ ጉዳዮችን በሙሉ ምላሽ ለመስጠት የሚያስችል ከፍተኛ ዝግጅትና ቁርጠኝነት አለ። በሻኪሶ ከተማ በተከናወነው የአረጋውያን ቤት ስራ 11 የማዕድን አውጪ ኩባንያዎች ተሳትፈዋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። ሩሲያ በተኩስ አቁም ስምምነት ላይ ቅድመ ሁኔታዎች ይጠበቁልኝ እያለች በምትገኝበት በዚህ ሰዓት ዩክሬን አዲሱ የአሜሪካ ሀሳብና ፍላጎት ስለሆነው የምድር ማዕድናት ክምችት ለመወያየት ፈቃደኝነቷን አሳይታለች። ዩክሬን በዚህ ሳምንት ተደራዳሪዎቿን ወደ ዋሽንግተን ዲሲ ለመላክ ስለማቀዷም ነው የተገለጸው። የዩክሬኑ ምክትል ጠቅላይ ሚኒስትር ዩሪስ ስራቫያኮ እንዳስታወቁት ዩክሬን ሩሲያን ለመመከት ያስችላት ዘንድ አሜሪካ ቀጣይነት ያለው የጦር ድጋፍ እንድትሰጣትም ለስምምነቱ እንደ ቅድመ ሁኔታ ትቀርባለች ብለዋል።
ትራምፕ ለአሜሪካ የተፈጥሮ ሀብትን የሚያጎናጽፈው ይህንን ስምምነት ዩክሬንን ከጦርነት በኋላ ያለውን ደህንነትና መልሶ መገንባት በእጅጉ እንደሚያግዛት እየገለጹ ይገኛሉ። ይሁን እንጂ ሞስኮ በዋይት ሀውስ የተኩስ አቁም ስምምነት ለማድረግ ሲባል አሁንም ላቀረብኩት ቅድመ ሁኔታ ምላሽ እሻለሁ ስትል ጸንታለች ሲል የዘገበው አልጀዚራ ነው። በሌላ የውጭ ዜና የአሜሪካው ፕሬዝዳንት በቻይና ላይ ተጨማሪ የ50 በመቶ ታሪፍ ለመጣል ዛቱ። ፕሬዝዳንት ዶናልድ ትራምፕ ለድርድር ተብሎ የተጣለውን ቀረጥ የማቆም ዓላማ መንግስታቸው እንደሌለው ገልጸዋል። ለድርድር ግን በራችን ክፍት ነው ብለዋል። የአሜሪካኑ መሪ የጣሉትን ቀረጥ ተከትሎ ከ50 የሚልቁ ሀገራት ናቸው ለትራምፕ አስተዳደር እንደገና እንደራደር የሚል ጥሪን ያቀረቡት። የተጣለው ቀረጥ በአሜሪካ የአክሲዮን ገበያና በዓለም የንግድ እንቅስቃሴ ላይ ተጽዕኖ እየታየ ቢሆንም የትራምፕ አስተዳደር ግን የተጣለው ታሪፍ ተግባራዊ መሆኑ ይቀጥላል ብሏል። ዘገባው የኤፍፒ ነው።